ሰላም 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 ውድና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ ያው ከመሸ በኋላ ቪዲዮ እየሰራሁላችሁ ነው። አለቅም ብቻ ግን ደስ ስላለኝ ነው። ዛሬ በጣም ከምላችሁ በላይ ደስ ብሎኛል ማለት ነው። ያ ሁላችሁም ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ በአክብሮት ጠይቃለሁ። ዛሬ እንግዲህ የኔ ብቻ አይደለም በጣም የብዙ ኢትዮጵያውያኖች የደስታ ቀን ነው ብዬ አምናለሁኝ። ምክንያቱም በጣም ብዙ ኢትዮጵያውያኖች በእህታችን በሌላ ምክንያት በጣም አልቅሰናል፣ በጣም ውስጣችን ተሰብሯል፣ አይ ስደት ብለናል። እውነቴን ነው የምላችሁ እና ጋይስ ማለት ነው ያው ብዙዎቻችን ስደትን መርጠን የምንወጣው እንግዲህ እራሳችንን፣ ቤተሰቦቻችንን፣ ብዙ ነገሮቻችንን በቃ ለመለወጥ ነው። ነገር ግን አንዳንዴ እኛ ካሰብነው የበለጠ እግዚአብሔር ያሰበው ይበልጣል እና ብዙ ማይሆኑ ነገሮች ሊገጥሙን ይችላሉ። ስለዚህ ዋናው የሰው ልጅ እግዚአብሔር በሰላም ወጥቶ በሰላም መግባትን የመሰለ ነገር የለም። ያው ያሰብነው ያቀድነው ተሳክቶ ብንገባ ደስ ይላል፣ መልካም ነገር ነው። ካልሆነም ደግሞ እንግዲህ እግዚአብሔር በሰላም ለሀገራችን ማብቃቱ ትልቅ ነገር ነው እና የኔ ውድ እህት አመስገኝ ከ13 ነው ከ15 ዓመት በኋላ ከእስር ሊያውም 13 እና 15 በሰው ቤት አይደለም ያሳለፈችው፣ እየሰራች አይደለም። ጌታን እኔ ቪዲዮን ሳየው ማለት ነው በጣም ውስጥ እየተሰማኝ፣ ምክንያቱም አስባችሁታል ልጅነቷን፣ ሴትነቷን፣ ህልሟን፣ ብዙ ነገሯን ነው መስዋዕትነት ያደረገችው እና እግዚአብሔር ይካስሽ፣ እግዚአብሔር መልካም ነገር ሁሉ ይግጠምሽ እልሻለሁ። ቤተሰብ ደስ ነው የሚለው። ለቤተሰብ ጤነኛ ሆኖ እንደመግባት የሚያክል ነገር የለም። እንኳን ቤተሰቦቿ እኛ ኢትዮጵያውያኖች፣ እኔ ጌታን ዛሬ የተሰማኝን ደስታ ልነግራችሁ አልችልም። ሳይ እንዴት ደስ እንዳለኝ። ሀቢባ ቤት ስደት በነበርኩበት ሰዓት ሀቢባ ቤት በጣም ቁጭ ብዬ ሌሊቱን ሙሉ ላይቭ ላይ ሂሳብ የተሰበሰበላት ሰዓት ቁጭ ብዬ ስከታተል ነበር እና በቃ እንዴት ትሆን ይሆን ከነገ ዛሬ ምን ደርሶባት ይሆን በቃ ብዬ በጣም እንደ ማንኛውም ስደተኛ እጨነቅ ነበር እና በሰላም ለሀገሯ ስለበቃች በጣም ደስ ብሎኛል። እንዲሁም ለብዙ ኢትዮጵያውያንም እንኳን ደስ አላችሁ እላችኋለሁ። ያው የብዙ ጊዜ እኛ ቅመሞች ሰው ሀገር ብንሰራም ሰው ቤት ብንሰራም ያው እንግዲህ ጋይስ ማለት ነው እኛ እየኖርንበት የምናየው ነገር አለ። ግን ከዛም አልፎ ተርፎ ደግሞ ስደት ላይ ያለች ማንኛውም እህት ማንኛውም ወንድም እንዲደረሰበት እንዲሆነ ሲባል የምንታመመው ህመም ይበልጣል እና እግዚአብሔር ሁላችሁንም እንግዲህ ያቀዳችሁትን ያሰባችሁትን ማንኛውንም ነገር አሳክቶ በሰላም ለሀገራችሁ ያብቃችሁ ልላችሁ እወዳለሁ። አንዳንዴ ምን አለ መሰላችሁ አቅደንና አልመን የምንወጣው ነገር አለ። ከሄድን በኋላ ደግሞ ወደ ሀገራችን ልንመለስ ስንል በጣም የምንፈራው ነገር አለ። ምክንያቱም ምን ይዤ እንዴት ሆኜ ምናምን የሚባል ብዙ የሚያሳስቡን ነገሮች አሉ። ልክ እንደዛውም ደግሞ ጤንነትን ሙሉ እጅን እግርን ሙሉ ጤንነትን ይዞ የመግባት ነገር በቃ ከዚህ በላይ ምን የሚያስደስት ነገር የለም እና 10 ምናምን ዓመት እንደመታሰሯ እንደመጨነቋ ማርያምን ስታስቡት እኔ የመጀመሪያ ከቤት ስገባ 28 ቀን ታስሬያለሁ እና 28 ቀን በጣም መንፈስ የተጨንቃ በጣም በማይሆን ሁኔታ ውስጥ ሆኜ ነው በ28 ቀን እንግዲህ ያስባችሁታል እና 13 ዓመት እና 13 ዓመት እንደዛ ነው የሚባለው 13 ዓመት በእስር ቆይታ ሀገር ስትገባ የዚህን ያለ ራሱ አይምሯ ደህና መሆኑ እግዚአብሔር መልካም ነው። ምንም ፈጣሪ ምንም የሚሳነው ነገር የለም እና የእናቴ አባቶቿ ጸሎት እንዲሁም የኢትዮጵያውያን ጸሎት እውነት የስደተኞች ጸሎት ከምንም በላይ ለዚህ አብቅቷታል እላለሁኝ። እኔ በጣም ነው ደስ ያለኝ። አላቅም ምን ልላችሁ እንደምችል እየቀባጠርኩ ይሁን ምናምን ብቻ አላቅም። የደስታዬን ነው እያወራሁ ያለሁት ማለት ነው። ጌታ በጣም ከምላችሁ በላይ ነው ደስ ያለኝ። በቃ አላቅም። የሰው ልጅ አንዳንዴ ምን ይመስለናል መሰላችሁ? የሰው ልጅ እድገቱ እንዲያየ ነው ብቻ የሚያድግ በቃ አላብላው ልጅ እያየ ነው የሚያድግ ግን በቃ የሰው ልጅ እድገቱ እንዲህ እያያችሁት ብቻ ሳይሆን አስባችሁታል። እዛም ሆና ከልጅነቷ አሁን እስካለችበት ድረስ ያለው የእድገት መጠኗ በጣም 10 ምናምን ዓመት ቀልድ አይደለም እና በቃ አቡ ፈጣሪ ይካስሽ ነው የምልሽ። ሌላ ምንም እንዳይሰማሽ እንዳይደብርሽ። ምክንያቱም ይሄኔ ሞተሽ ቢሆን ኖሮ ተረስተሽ ነበር። በሐቁ ሞታ ቢሆን እስከዛሬ እንረሳት ነበር። ግን እግዚአብሔር ህይወቷን ስላቆየላት በሰበብ አስባብ ፈጣሪ ያላዘዘባት ነፍስ ምንም አትሆንም ምንም ማለት ነው እና
እግዚአብሔር በሰው ሀገር ሞታ ቤተሰብም እንዲያዝን ህዝብም እንዲያዝን ስላልፈለገ ነው እንግዲህ በሰላም ለሀገርሽ ያበቃሽ። ስለዚህ ምንም እንዳይደብርሽ እንዳይከፋሽ። ያው ቅመሞች ደግሞ ምን ጊዜም ከእንደዚህ አይነት ጎን አሉ የምር እና በማንኛውም ነገር ሞራልሽ እንደሚጠበቅ እርግጠኛ ነኝ። ከዛ በዘለለ ፈጣሪ ሁን ያለው ነገር ነው የሚሆነው እና ስደት ላይ ያላችሁ እህቶቼ እንግዲህ እግዚአብሔር ይጠብቃችሁ በሰላም በጤና ያሰባችሁት ያቀዳችሁት ነገር በሙሉ ተሳክቶ ፈጣሪ ለሀገራችሁ ያብቃችሁ ልላችሁ እወዳለሁ። ያው አንዳንዶቹ ምንም ሳልይዝ መጥቼ ብለው ይበሳጫሉ። እንዴት ይህን ሁሉ ጊዜ ሰርቼ እንዴት እንግዲህ 10 ምናምን ዓመት ቀልድ አይደለም። ኖርማሊ አሁን ሰው ቤት ሰርታችሁ ቤተሰብ ልትለውጡ ይቻላል ምናምን ምንም ላይዙ ይችላሉ 10 ምናምን ዓመት እንኳን ተሰርቶ ማለት ነው። እና ግን 10 ምናምን ዓመት በስር ደግሞ በጣም ከባድ ነው እና አላውቅም ደስ ያለኝ ለዛም ይሆናል ከዛ ነገር ተገላግላ ስላየዋት ከቤተሰቦቿ ጋር ስትተቃቀፍ እናቷን ስታቅፍ የአባቷን እግር ስታጥብ በቃ የሆነ ድዋ ሲያደርጉ ምናምን ደስ ብሏት ሳይ ደስ አለኝ። አላውቅም ለምን እንደሆነ አላውቅም ብቻ ሰው አይደለም በጣም ነው ደስ ያለኝ እና ይሄ ደስታ ደግሞ የኔ ብቻ አይደለም በጣም የብዙ ኢትዮጵያውያኖች ደስታ ነው። በቃ ገብቷቸዋል። አሁን ደግሞ እንግዲህ ማለት ነው ጋይስ ፈጣሪ በሰላም መልካም ህይወት ሰጥቷት መልካም ትዳር ሰጥቷት ልጆችን ወልዳ በቃ እስከዛሬ ሲናፍቋት የነበሩት ማንኛውም ሰው ይናፍቅ ነበር እና ሰው ይናፍቃል። ሰው በጣም ይናፍቃል። አይደለም በስር ቆይታችሁ ቀርቶ ማለት ነው ኖርማል እነ መዳም ቤት እንኳን ሰርተን ስንመጣ ሀገር ላይ ቤተሰብ ልክ እዚህ ሲቀበሉን ያለን ነገር ይለያል። በቃ ምክንያቱም እዛ ቤት ውስጥ ሰው አናገኝም ምናምን ነገር እስር ላይ ስትሆኑ ደግሞ አስቡት። ስለዚህ እግዚአብሔር ከዛ ከጨለማ ህይወት አላቅም በቃ እኔ እንደው ከሀገር እንኳን ከዛ ስትወጡ እንኳን ደስ ይላል አይደል? እስሩ ደግሞ በጣም ከባድ ነው እና ከዛ ከጨለማ ህይወት ወደ ብርሃን ወደ ቤተሰቦችሽ ያመጣሽ አምላክ ክብሩን ይውሰድ ይመስገን እላለሁ። እውነት ቤተሰቦችሽን በጣም እድለኞች ናቸው። አሁን ራሱ በጣም ራሴን እየተቆጣጠርኩት ነው እያወራ ያለሁት። አላቅም ለምን ብትሉ በቃ የደስታ ነው ደስ ስላለኝ ነው እንጂ እንትን አይደለም። ግን በቃ የደስታ ራሴን በጣም እየተቆጣጠርኩት ነው ያለሁት እና ስደት ላይ ያለ ሰው ለፍቶ ጥሮ ግሮ የሀሳቡ ተሳክቶ ነገሮች ተስተካክለውለት ሲታይ ደስ ይላል። ምክንያቱም ልፋቱን ስለምናውቀው በዛ ደረጃ ቢሆን ደስ ይላል። ካልሆነም ደግሞ እንግዲህ ፈጣሪ እንደፈቀደው ነው ማንኛውም ነገር የሚሆነው። እሱ ሁን ያለው ነው የሚሆነው። እኛ ዝም ብለን በከንቱ ነው የምንለፋው እንጂ ፈጣሪ ሁን ካለ ውጪ የሚሆን ነገር የለም። ስለዚህ በሰላም ስንሄድ ሜዲካላችንን ታስታውሷታላችሁ አይደል? እንደዚህ ብለን ፎቶ ተነስተን ምናምን ጤነኞች ሆነን እጃችን እግራችን ታይቶ ምናምን ሰውነታችን ታይቶ ቼክአፕ አድርገን ነው የምንወጣው እና ያንን ነገር ይዘን ወደ ሀገራችን መመለስ በራሱ ትልቅ ነገር ነው ልልሽ እወዳለሁ። የኔ ጠንካራ የኔ ጀግና አላቅም ሊሰማሽ ይችላል፣ እንደ ሰው ሊሰማሽ ይችላል። ምክንያቱም በቃ የወጣሁት ቤተሰቦችን ለመለወጥ ምናምን ግን ደግሞ በእንደዚህ ሁኔታ ምናምን ሊሰማ ይችላል። በተለይ እድሜ ሊሰማ ሊቆጭ ይችላል። ግን ፈጣሪ ያለው ነገር ነው ማንኛውም ነገር ሊሆን የሚችለው። ደግሞ ምን ያልቅበታል አምላክ። አሁን ደግሞ ሲናፍቋት የነበሩትን ቤተሰቦቿን በቃ እንደ ራሷ የአዲስ ቤተሰብ መስርታ ልጆቿን አቅፋ ደስ የሚል ነገር ውስጥ ደግሞ እንደምናያት ተስፋ አደርጋለሁ። እና የኔ ውድ እህት ሌላዬ በዚህ አጋጣሚ ቪዲዮ ከደረሰሽ እንኳን ደስ አለሽ፣ እንኳን ለሀገርሽ አበቃሽ ልልሽ እወዳለሁ። በዛውም እንግዲህ ስደት ላይ ያላችሁ እህቶቼ ደግሞ እግዚአብሔር ሁላችሁንም በያላችሁበት ጥብቅ ድግፍ አድርጎ ከነ እንትና ጩኸት ከነሱ ክፉ አይን ጥብቅ አርግቶ ክልል አርግቶ ያሰባችሁትን ያቀዳችሁትን ነገር አሳክቶ በሰላም ለሀገራችሁ ያብቃችሁ። ከሰቀቀን ኑሮ እውነት ለሀገራችሁ ያብቃችሁ ልላችሁ እወዳለሁኝ። በቃ ደስ ስላለኝ ነው። አላውቅም ምን አውርቼ ይሁን ቀባጥሬም ከሆነ እንግዲህ አፉ በለኝ። ቀባጥሬም ከሆነ አፉ በለኝ። በቃ ደስ ስላለኝ ብቻ አላውቅም ደስ ስላለኝ ነው እና ሳያት ደስ አለኝ። እውነት አንዳንዴ ሰውን ካለበት ከሁኔታ አንጻር ብዙ ይሄኔ አይምሮ እንዴት ሆነ ይሆን ተጎድታ ይሆን ወይ ምናምን ብላችሁ ታስባላችሁ እንደ ሰው ማለት ነው። ግን በቃ ፈጣሪ ምን ይሳነዋል? መልካም ነው። በጣም ደህና ነች። በቃ እንደመሆኗ ደህና ነች። እንደ መጨነቋ እንደ መጠበቧ በጣም ደህና ነች እና እንኳን ደስ አለሽ ልልሽ ነው። በቃ እኔ ሌላ ሮሮ አላወራም። እንኳን ደስ አለሽ፣ እንኳን ለሀገርሽ አበቃሽ። ጋይስ እንግዲህ ቤቴን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ።
በተረፈ ደግሞ ትዕግስት ይስጣችሁ፣ እግዚአብሔር ትዕግስቱን ይስጣችሁ። መታገስ መልካም ነው። አንዳንዴ ካለመታገሳችን ብዙ የምንከፍላቸው መስዋዕትነቶች ይኖራሉ እና ታገሱ። በተለይ እነ መዳም ጋር ታገሱ። እነሱ ያው እንግዲህ ብዙ ጊዜ ታውቃላችሁ የሚያስቡት በኪሳቸው ነው እንጂ ያው በአይምሯቸው አይደለም። ስለዚህ በተቻላችሁ አቅም ታገሳችሁ የወጣችሁበትን ዓላማ ጥንክር አድርጋችሁ ኮንትራታችሁን ጨርሳችሁ የምትፈልጉትን ነገር አሟልታችሁ በሰላም ለሀገራችሁ ያብቃችሁ። ላለው እወዳችኋለሁ። በድጋሚ እንኳን ደስ ያላችሁ ሁላችሁ። በሌላ በኩል ብዙ ኢትዮጵያውያን ብዙ ስደተኛ እህቶቼ ወንድሞቼ ደስ ይላችኋል አምናለሁ እና እንኳን ደስ ያላችሁ ልላችሁ እወዳለሁ። ሌላዬም ከነ ቤተሰቦች የኔ እናት እንኳን ደስ አለሽ፣ እንኳን ለእናትሽ ሀገር አበቃሽ። በቃ እንኳን ለዚች ለደስታ ቀን አበቃሽ። እግዚአብሔር ያለው ነው ማንኛውም ነገር። እውነት ይሄኔ ኮሞታ ቢሆን ተረስታ ነበር ጌታ የኔ እናት። የዛኔ በጣም ለሊት ቁጭ ብዬ አልቅስ ነበር። እዛ ሆኜ ዱባይ ነበርኩና በጣም ይሰማኝ ነበር። እንዴት ሆና ይሁን ምን ሆና ይሁን በቃ ስደትል ነበር። ግን ፈጣሪ ያላዘዘባት ነፍስ ምንም አትሆንም። ምንም በቃ ለሀገርሽ ብቂ ስላላት ለሀገሯ በቅታለች እና እንኳን ደስ አለሽ ልልሽ እወዳለሁ። ማሪ አላውቅም የደስታዬን ብዛት ዛሬ እንግዲህ ቀበጣጠርኩባችሁ። ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በቃ ይሄን ለማለት ነው። እወዳችኋለሁ ጋይስ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁላችሁም በያላችሁ በሰላምና ጤናችሁ ይብዛልኝ። መዳምን ያራራላችሁ ያብዛላችሁ፣ የሚራሩትን ያብዛላችሁ። እናንተም ትዕግስት ይስጣችሁ። ሌላ ምንም ትዕግስት ካለ የሰው ሀገር ይለመዳል። የማይለመድ ነገር የለም። ዋናው ለሰው ልጅ ትዕግስት ነው። ትዕግስት ካላችሁ ነው እና እንግዲህ ልላችሁ ወዳለሁ። ወዳችኋለሁ። ባይ ባይ።